ታለ ዘላለም ይባረክ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ወዳጆቼ፣ ወንድሞቼ፣ በማህበራዊ ሚዲያ የምትከታተሉ ይመስሉን ቤተሰቦች አንድ ነገር ልለምናችሁ፣ ዛሬ አንድ ነገር ልጠይቃችሁ። ጌታ ምስክሬን፣ በእግዚአብሔር ወንጌል እንዳታፍሩ። በእግዚአብሔር እንዳት አደባባዩ የኛ ነው አሁን ላይ እግዚአብሔር፣ ምክንያቱም ምድር የእግዚአብሔር ናት። እግዚአብሔር ነው የፈጠራት። ሰይጣን አይደለም ምድርን የፈጠራት። ሰማይንም እግዚአብሔር ነው ያጸናው የፈጠረው። በቃል የፈጠረው እግዚአብሔር ነው። ስለዚህ እኛም ደግሞ የእግዚአብሔር ልጆች ነን። ምክንያቱም የእግዚአብሔር ልጆች ከሆን ለእግዚአብሔር ወንጌል ደግሞ ታማኞች ሆነን የሰማይን አምላክ እግዚአብሔርን ልናገለግል የተፈቀደልን የተፈታን ሰዎች ነን። ምክንያቱም የታሰረ ሰው ጌታን መስበክ አይችልም። አጋንንት ያሰረው ሰው ጌታን መናገር አይችልም። የጌታን ወንጌል መናገር አይችልም። ምክንያቱም ደብተራ ያሰረው ሰው፣ ሟርት ያሰረ ሰው የእግዚአብሔርን ወንጌል መናገር አይችልም። የእግዚአብሔርን ወንጌል መናገር የሚችለው ጌታ የረዳውና ጌታ ነፃ ያወጣው ሰው ነው። ስለዚህ በማህበራዊ ሚዲያ ላይ ብትችሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያላችሁ ተናገሩ። ባትችሉ ግን ጻፉ። የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነት ጻፉ። ሰው በትንታ ይሞታል አይደለም፣ ሰው በሆነ ነገር ይሞታል። ዛሬ ተኝቶ ነገ ሊሞት ይችላል። ስለዚህ ያለንበት ጊዜያዊ በሆነ እንደ እንፋሎት እንደ ጤዛ ታይቶ እንደሚጠፋ እንደ ጥላት ስለሆነ ዛሬ አትለፍባችሁ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። መዳን በሌላ በማንም የለም።